ሰላም ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም ደግሞ በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል የሚፈጠሩ አበይት ጉዳዮች ላይ ልዩ ትንታኔን ይዤላችሁ ቀርባለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ አሁኑኑ የደውል ምልክቷን በመጫን ቻናሌን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ እየጋበዝኳችሁ ለዛሬ የያዝኩላችሁን አበይት የትንታኔ ሀሳቦችን መነሻቸውን እነግራችኋለሁ። የመጀመሪያ ጉዳያችን የሆነው የአሜሪካ መንግስት የደህንነት ጉዳዮች ፖሊሲ ይፋ ወጥቷል። ያ ፖሊሲ ደግሞ በአፍሪካ ቀንድ በተለይም ደግሞ በኢትዮጵያና በኤርትራ መካከል የተፈጠረው ውጥረት በተመለከተ ሰፊ ትንታኔን አድርጓል። አሜሪካ በኢትዮጵያና በኤርትራ ውጥረት ላይ ለምን ጣልቃ ትገባለች? የሁለቱ ሀገራት ከስምምነት ላይ መድረስ ወይም ደግሞ ወደ ለየለት ጦርነት መግባት ደግሞ አሜሪካን ከብሔራዊ ደህንነት ስጋት አንጻር ምን ያስጨንቃታል? የሚሉትን ጨምሮ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮጵያና በኤርትራ መካከል ጣልቃ በመግባት ምን አይነት እርምጃ ሊወስዱ ይችላሉ የሚለውን ጨምሮ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥሪ በማቅረብ በኢትዮጵያና በኤርትራ መካከል የድርድር ሀሳብን ያመነጫሉ ተብሎ ይጠበቃል። እነዚህ ሀሳቦችን በተመለከተ ዝርዝር ነጥቦችን ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን የሚሆነው የአፍሪካ ቀንድ የግጭት ፈጣሪ ወይም ደግሞ ጦርነት ቀስቃሽ በመባል የተለያዩ አካላት አስተያየታቸውን እየሰጡ ይገኛሉ። የኤርትራው የማስታወቂያ ሚኒስተር ኢትዮጵያ በአፍሪካ ቀንድ ላይ ለሚፈጠረው ግጭትና የጦርነት እንቅስቃሴ ሁሉ ኃላፊነቱን እንድትወስድ የሚያስችልና ኢትዮጵያ የጦርነት ወይም ደግሞ ግጭት ጠማቂ ሀገር ናት የሚል አስተያየታቸውን በኦፊሻል የኤክስ ገጻቸው ላይ ለጥፈዋል። የኢትዮጵያን መንግስት ደግሞ የተለያዩ አስተያየቶችን መነሻ በማድረግ ሆርን ሪቪው የተባለ ድረገጽ ባወጣው መረጃ መሰረትም የኤርትራ መንግስት በአፍሪካ ቀንድ ላይ ግጭት እንዲፈጠርና የቀጠናው ተራማሽ መሆኑን በይፋ እያረጋገጡ ትንታኔዎችን ይዞ ቀርቧል። በእነዚህ ሁለት የተለያዩ ሀሳቦች ዙሪያ ላይ ትንታኔውን አስቀምጥላችኋለሁ። ሶስተኛና የመጨረሻችን የሆነው በተለያዩ አውሮፓ ሀገራት የኤርትራ መንግስት ላይ እርምጃ እየወሰዱ ይገኛሉ። ከነዚህ መካከልም ደግሞ የስዊድን መንግስት በስዊድን የሚገኝ የኤርትራ መንግስት ጋር ግንኙነት ያለው የኦርቶዶክስ እምነት ተከታዮች አብያተ ክርስቲያን ላይ የወሰደውን እርምጃ በተመለከተም ዝርዝር መረጃን ይዤላችሁ ቀርባለሁ። ለዩቲዩብ ቻናል አዲስ ከሆናችሁ አሁኑኑ የደውል ምልክቷን በመጫን ቻናሌን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድትጋሩ ጠየኳችሁ። ወደ መጀመሪያው መረጃችን ተሻገርኩኝ። የመጀመሪያው አጀንዳችን የሆነው የአሜሪካ መንግስት የብሔራዊ ደህንነት ፖሊሲ ይፋ ወጥቷል። ይህ የደህንነት ፖሊሲ ይፋ የወጣው ከቀናት በፊት ነው። የአሜሪካ መንግስት የደህንነት ፖሊሲ የተለያዩ አንኳር ጉዳዮችን ቢተነትንም እኔ ግን ለእናንተ ለይቼ የማቀርብላችሁ በኢትዮጵያና በኤርትራ መካከል ያለው ጉዳይ ላይ እና አሜሪካ በኢትዮጵያና በኤርትራ ግጭት ላይ አተኩራ ለምን መስራት እንደፈለገች የሚለውን ጨምሮ ከአሜሪካና በኢትዮጵያ መካከል ያለው የሁለትዮሽ ግንኙነት ብሎም ደግሞ በኢትዮጵያና በኤርትራ መካከል ያለው ውጥረት ከዛም በተጨማሪ ደግሞ ኤርትራ አሜሪካ አሁን ላይ ምን ላይ ናቸው የሚለውን ጨምረን ስናየው አሜሪካ በይፋ ያወጣችው በአፍሪካ ቀንድ ላይ የምታራምደው አዲስ የሆነ ፖሊሲ ወይም ደግሞ አዲስ አካሄድ ለየትኛው ሀገር አዋጭ ነው? ለኤርትራ አዋጭ ነው ወይስ ደግሞ ለኢትዮጵያ አዋጭ ነው የሚለው ላይ ዝርዝር ዘገባን ይዤላችሁ ቀርቤያለሁ። የአሜሪካ መንግስት የብሔራዊ ደህንነት ፖሊሲ በአፍሪካ ቀንድ ላይ ይፋ ባደረገው መረጃ መሰረት በኢትዮጵያ በኤርትራ እንዲሁም ደግሞ በሶማሊያ ልዩ ስጋት እንዳለበት ገልጿል። የአሜሪካ መንግስት በኢትዮጵያ ላይ የራሱ የሆነ ልዩ ፍላጎት አለው፣ ከኤርትራ ጋርም ልዩ ፍላጎት አለው፣ ሶማሊያ ላይም ልዩ ፍላጎት አለው። ይህንን ለማድረግ ግን የደህንነት ጉዳዮችን እርግጠኛ መሆንና የዓለም አቀፉን የፖለቲካ እንዲሁም ደግሞ የኢኮኖሚ ምህዳር መቀየር የሚችሉ እነዚህ የሶስት ሀገራት ውጥረቶችን ማብረድ ደግሞ እጅግ አስፈላጊ መሆኑን የተረዳው የአሜሪካ መንግስት ከዚህ በፊት በአፍሪካ ላይ ሲከተላቸው የነበሩ ርዕዮተ ዓለሞችን በመቀየር አዲስ ርዕዮተ ዓለምን ይዞ መምጣቱን ጭምር የገለጸ የደህንነት ጉዳይ ፖሊሲ ነው። በነገራችን ላይ በኢትዮጵያና በኤርትራ መካከል ያለው ውጥረት አሁን ላይ ሌሎች የአውሮፓ ሀገራት ሀያላን ሀገራትን ከሚያሳስባቸው በላይ የአሜሪካ መንግስትን እጅግ አድርጎ ያሳስበዋል። ለዚህ ማሳያ ደግሞ የአሜሪካ የአፍሪካ ጦር እዝ አዛዥ የሆኑት ጀነራል አንደርሰን አዲስ አበባ ድረስ በመምጣት ከኢትዮጵያ መንግስት ባለስልጣናት ከጦር ሰራዊት የፊት አመራሮች ጋር እንዲሁም ደግሞ በትግራይ ክልል ግጭት ይፈጠራል ተብሎ እየተሰጋበት ባለበት በዚህ ወቅት ላይ ከዚህ ቀደም በትግራይ ክልል ግጭት ውስጥ ሲሳተፉ የነበሩ እነ ጀነራል ጻድቃን ገብረትንሳኤ፣ አቶ ጌታቸው ረዳ የመሳሰሉ አካላት ጋር በጋራ በመምከር በአፍሪካ ቀንድ ላይ ሰላምን ለማምጣት በአፍሪካ ቀንድ ላይ ቀጠናውን ለማተራመስ የሚንቀሳቀሱ አካላትን ከመለየት ጀምሮ እነዚህ አካላት ላይ አሜሪካ ምን አይነት እርምጃ ልትወስድ ትችላለች በሚሉት ጉዳዮች ላይ በጋራ መክረዋል። ይህ የሚያሳየው ደግሞ አሜሪካ በአፍሪካ ቀንድ ላይ ያላትን ልዩ ፍላጎት በተለይም ደግሞ በአፍሪካ ቀንድ ከሚገኙ ሀገራት መካከል ደግሞ በኢትዮጵያ ላይ ያላትን ከፍተኛ የሆነ ፍላጎት እና ኢትዮጵያ አሁን ላይ ወደ ቀይ ባህር ለመግባት የምታደርገውን እንቅስቃሴ ተከትሎ የአሜሪካ መንግስት ለኢትዮጵያ የቀይ ባህር ጥያቄ ያለውን አጋርነት በይፋ ያረጋገጠበት ነው። እነዚህ ሁኔታዎች ታዲያ አሜሪካ በአፍሪካ ቀንድ ላይ ስትከተለው የነበረውን የድጋፍ ወይም ደግሞ የእርዳታ ሰጪነት እንዲሁም ደግሞ የሊበራል ርዕዮተ ዓለምን በመተው ያንን በመተው አሁን ላይ የጋራ ተጠቃሚ
ተጠቃሚነትና እንዲሁም ደግሞ ግጭትን መቀነስ የሚል አዲስ ፖሊሲ በማውጣት ጭምር ነው እንግዲህ አሜሪካ ልትንቀሳቀስ ያሰበችው። በመጀመሪያም አሜሪካ የብሔራዊ ደህንነት ጉዳይ ፖሊሲዋ ላይ የኤርትራና የኢትዮጵያን ጉዳይ የመጀመሪያ ቀዳሚ አጀንዳ አድርጋ ስታቀርብ አስተያየት ሰጪዎች እየሰጡት ባለው አስተያየት አማካኝነት ዲሞክራቲክ ኮንጎ እና በሩዋንዳ መካከል የተፈጠረውን ግጭት በምስራቃዊ የሩዋንዳ አካባቢ የዲሞክራቲክ ኮንጎ አካባቢ ላይ የተፈጠረውን ግጭት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማልጣልቃ በመግባት ያንን ለመፍታት ዋሽንግተን ዲሲ ላይ በሁለቱ ሀገራት መሪዎች መካከል የሰላም ስምምነት ተፈርሟል። በዛ ላይ ዶናልድ ትራምፕ ሚናቸው እጅግ ትልቅ ነበር። ያንን ለማድረግ የዲሞክራቲክ ኮንጎ ፕሬዝዳንት እንደውም ደግሞ የሩዋንዳው ፕሬዝዳንት አንድ ላይ ዋሽንግተን ዲሲ ጠርተው ማወያየታቸውን ተከትሎ አሁን ላይ ደግሞ በአፍሪካ ቀንድ ላይ ወደ ለየለት ጦርነት ያመራል ወይም ደግሞ ወደ ግጭት ያመራል ተብሎ በጣም በከፍተኛ ሁኔታ ተስፋ ተጥሎበት ያለው ነገር ሰዎች ስጋታቸውን እያስቀመጡበት ያለው ዓለም አቀፍ የሚዲያ ተቋማት ስጋት የሚያስቀምጡበት ሀያላን ሀገራት ስጋት እያስቀመጡበት ያለው የኢትዮጵያና የኤርትራ ውጥረት ላይ ጭምር የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያን ውጥረት ለመፍታት የዲሞክራቲክ ሪፐብሊክ ኦፍ ኮንጎ እና የሩዋንዳ መሪን በዋሽንግተን እንዳገናኙት ሁሉ በነጩ ቤተመንግስት ደግሞ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ እና የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ጠርተው ሊያናግሯቸው ይችላሉ ወይም ደግሞ በሁለቱ ሀገራት መካከል ውይይት ሊደረግ ይችላል የሚሉ ግምቶች እየተቀመጡ ይገኛሉ። እነዚህ ግምቶች የሚቀመጡት በነገራችን ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአፍሪካ ቀንድ ላይ በተለይም ደግሞ በኢትዮጵያ ላይ ካላቸው ኢንተረስት እንዲሁም ደግሞ በሌሎች የአፍሪካ ቀንድ ሀገራት ላይ ባላቸው ፍላጎት የተነሳ አሁን ላይ የአፍሪካ ቀንድ ላይ ሰላማዊ በመሆን ጭምር የኢኮኖሚ ተጠቃሚነትን ለማረጋገጥ የተፈጥሮ ሀብት ከፍተኛ ሀብት ክምችት ያላት ኢትዮጵያን በማደግ ላይ ያለ ኢኮኖሚ ያላትን ኢትዮጵያን አጋር አድርገው ለማስቀጠል በሚያደርጉት ጥረት በኢትዮጵያና በኤርትራ መካከል ያለውን ውጥረት ለመፍታት የሚያስችል እርምጃ ለመውሰድ ቀዳሚው እርምጃቸው የዲሞክራቲክ ሪፐብሊክ ኦፍ ኮንጎን ፕሬዚደንት እንደሞ የሩዋንዳውን ፕሬዚዳንት በዋሽንግተን ዲሲ ጠርተው እንዳወያዩት ሁሉ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ እና የኤርትራው ፕሬዚዳንት ኢሳያስ አፈወርቂ በነጩ ቤተመንግስት ሊወያዩ እንደሚችሉ የተለያዩ ፖለቲካ አስተያየት ሰጪዎችም እየገለጹ ይገኛሉ። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ እና የኤርትራው ፕሬዚዳንት ኢሳያስ አፈወርቂ መካከል የኢትዮጵያን የቀይ ባህር ጥያቄ መነሻ በማድረግ ኢትዮጵያ በአሰብ ወደብ ላይ ባቀረበችው ጥያቄ አማካኝነት የተፈጠረውን ውጥረት ለመፍታት የተለያዩ ሀገራት ፍላጎታቸውን አሳይተዋል። የተለያዩ ሀገራት ጣልቃ ለመግባት ከፍተኛ ጥረት አድርገዋል። ግን ደፍሮ ደግሞ በጉዳዩ ላይ ጣልቃ የገባ የትኛውም ሀገር የለም። ግን ከወራት በፊት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች መድረክ ላይ እንደገለጹት ከሆነ በኢትዮጵያና በኤርትራ መካከል ያለውን ውጥረት ተከትሎ ሀያላን ሀገራት በተለይም ደግሞ ለሁለቱም ሀገራት ወዳጅ የሆኑ ከሁለቱም ሀገራት ጋር መልካም የሚባል ግንኙነት ያላቸው እንደነ ቻይናና ሩሲያ በጉዳዩ ላይ ጣልቃ እንዲገቡና እነዚህ ሁለት ሀገራት መካከል የተፈጠረውን ግጭት በዲፕሎማሲያዊ መንገድ እንዲፈታ ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ጥሪ ማድረጓን ይፋ አድርገዋል። ታዲያ እነዚህ ሁሉ ነገሮች ባሉበት ሁኔታ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በግጭቶችን በመፍታት ወይም ደግሞ የሰላም መሪ ለመባል በሚያደርጉት እንቅስቃሴ ላይ በሁለቱ ውጥረት ውስጥ የገቡት ኢትዮጵያና ኤርትራ መሪዎች መካከል ሰላምን በመፍጠር ዲፕሎማሲን በማስፈን ራሳቸውን የሰላም አምባሳደር ተብለው ሽልማቱን ማግኘት ይፈልጋሉ። ወይም ደግሞ ዶናልድ ትራምፕ በዓለማችን ከሚገኙ የሰላም መሪዎች መካከል ተብሎ ስማቸው እንዲነሳ ካላቸው ፍላጎት እንዲሁም ደግሞ በኢትዮጵያ ላይ ካላቸው ፍላጎት በአፍሪካ ቀንድ ላይ ካላቸው ፍላጎት የተነሳ አሜሪካ በኢትዮጵያና በኤርትራ መካከል ሰላምን ለማምጣት ወይም ደግሞ የኢትዮጵያን የቀይ ባህር ጥያቄ ተከትሎ የዲፕሎማሲ ውይይቶች እንዲደረጉና በጋራ መግባባት ላይ እንዲደርሱ ከፍተኛ ጥረት ታደርጋለች የሚለው ግምት ከፍ እንዲል አድርጎታል። አሜሪካ አሁን ላይ በአፍሪካ ቀንድ ላይ ያወጣችው የደህንነት ፖሊሲ ጋር ተያይዞ ብዙዎች ከፈንድ ወይም ደግሞ የእርዳታን ፖሊሲ ስትከተል ነበር። ከፍተኛ የሆነ ድጋፎችን ስታደርግ ነበር። አሜሪካ የኢኮኖሚ ድጋፎች ስታደርግ ነበር። የምግብ ድጋፎች፣ የተለያዩ ድጋፎችን እያደረገች ቆይታለች። ግን ደግሞ ሊብራል የሆነ ርዕዮተ ዓለምን ስትከተል ቆይታ አሁን ላይ ያ አዋጭ አልሆነም። አሜሪካ በአፍሪካ ቀንድ ካሉ ሀገራት ጋር ያላትን ግንኙነት ከማሳደግ ይልቅ እዛው ባለበት በዝግመተኛ ለውጥ እንዲያመጣ ነው ያደረገው። አሁን ላይ ካለው ፈጣን የሆነ ኢኮኖሚ እድገት የፖለቲካ እድገት ጋር ተያይዞ አሜሪካ በአፍሪካ ቀንድ ከሚገኙ ሀገራት ጋር ግጭትን መቀነስ የሚለውን የመጀመሪያ እርምጃው አድርጋለች። ግጭት መቀነስ በሚለው ላይ ደግሞ የኢትዮጵያና የኤርትራ መንግስት አሁን የገቡበት ውጥረት ላይ ግጭቱን ወይም ደግሞ ውጥረቱን በመቀነስ በሁለቱ ሀገራት መካከል ሰላም እንዲሰፍን የተጠየቁ ጥያቄዎች ምላሽ እንዲያገኙ ከፍተኛ ፍላጎት እንዳላት ጭምር ነው የሚነገረው ማለት ነው። ግጭት መቀነስ የሚለው ላይ አሁን ላይ ኢትዮጵያና ኤርትራ ውጥረት ውስጥ የገቡበት ጉዳይ ላይ የኤርትራ መንግስት ባለስልጣናት በተደጋጋሚ በኢትዮጵያ በኩል የሰላም ጥሪ ሲደረግላቸው የዲፕሎማሲ ጥሪ ሲደረግላቸው ጥያቄዎችን ውድቅ የሚያደርጉበት አካሄድ መኖሩ በተደጋጋሚ ተገልጿል። ታዲያ አሜሪካው ላይ ግጭት ለመቀነስ በምታደርገው እንቅስቃሴ ላይ በሱዳን ያለውን የእርስ በርስ ጦርነት ለመፍታት ግጭቶች እንዲቀነሱ ባደረገችው ጥረት
አደራዳሪ ነኝ ወይም ደግሞ አገላጋይ ነኝ እያለች ያለችው ግብጽ በይፋ ከገለልተኝነት ይልቅ ቡድንተኝነቷን በማሳየት ከጀነራል አልቡርሃን ጋር ተደግፋለች። በሁለቱም ኃይሎች መካከል ሰላም የለም። ተኩስ አቁም ስምምነቶቹንም እያፈረሱ በተደጋጋሚ ወደ ግጭት ለመግባት ከፍተኛ ጥረት እያደረጉ ነው የሚገኙት። ደግሞ አሁን ወደ ኢትዮጵያና ወደ ኤርትራ ጉዳይ ስንመጣ የኤርትራ መንግስት ባለስልጣናት ሐሰተኛ ናሬሽኖችን በመፍጠር ሐሰተኛ ትርክቶችን በመፍጠር ኢትዮጵያ በህግ፣ በታሪክ፣ በጂኦግራፊ ባለቤት የሆነችበትን የአሰብ ወደብን እንድታጣ ጭምር የራሳቸውን አይነት እንቅስቃሴ እያደረጉ ይገኛሉ። ይህ ደግሞ በሁለቱ ሀገራት መካከል ያለውን ውጥረት ከጊዜ ወደ ጊዜ እንዲጨምር አድርጎት ኢትዮጵያ በተደጋጋሚ ለዲፕሎማሲ ያቀረበችው ጥሪ በጋራ እንጠቀም በማለት ያቀረበችውን ጥሪ ውድቅ ያደረገችው ኤርትራ አሁን ላይ አሜሪካ በአፍሪካ ቀንድ ላይ አራምደዋለሁ ለምትለው የግጭት መቀነስና የጋራ ተጠቃሚነት ፖሊሲ ጋር ኤርትራን የሚያጻርራት ወይም ደግሞ ኤርትራ ከአሜሪካ ጋር ግጭት ውስጥ እንድትገባ የሚያደርጋት ሐሳብ እንደሆነ ጭምር ነው የሚገለጸው። የአሜሪካ መንግስት ይዞት የመጣው ግጭት መቀነስና የጋራ ጥቅም፣ የኢኮኖሚ ጥቅም፣ ናቹራል ሪሶርስ ጥቅም፣ የተፈጥሮ ሀብቶችን መጠቀም የሚሉትን የጋራ ተጠቃሚነት ፖሊሲ ላይ በአፍሪካ ቀንድ ከሚገኙ ሀገራት መካከል ይህንን የሚቃወሙ ሀገራት ካሉ ከአሜሪካ ጋር ግጭት ውስጥ ይገባሉ። ለዚህ ደግሞ አሜሪካ ይዘው የመጣችው የጋራ ተጠቃሚነትና ግጭትን መቀነስ የሚለው ላይ በኢትዮጵያና በኤርትራ መካከል ድርድር እንዲደረግ አሜሪካ ትፈልጋለች። ግጭት የምትቀንስበት ዋነኛ ምክንያት በሁለቱ ሀገራት መካከል የዲፕሎማሲ ንግግሮች ወይም ደግሞ ድርድሮች የሚካሄዱ ከሆነ ነው። ሁለተኛው ደግሞ የጋራ ተጠቃሚነት ማለት ኢትዮጵያ ከዚህ በፊት እንዳቀረበችው ጥያቄ በሰጥቶ መቀበል መርህ አሰብ ወደብን በእጇ የምታስገባ ከሆነ አሜሪካ በአፍሪካ ቀንድ ላይ አራምደዋለሁ ለምትለው የጋራ ተጠቃሚነት ፖሊሲ መሰረት ወይም ደግሞ የአሜሪካን የጋራ ተጠቃሚነት ፖሊሲ ተቀባይነት በይፋ ያረጋገጠችበት ነው። ኢትዮጵያ ከአሜሪካ የተለያዩ ድጋፎችን ስታገኝ ቆይታለች። አሁን ግን ኢትዮጵያ ከተረጂነት ወደ ረጂነት የሚል መሪ ቃል በመያዝ ጭምር እያደረገች ያለችው እንቅስቃሴ ኢትዮጵያ በኢኮኖሚ ከማደግ ባለፈ የተለያዩ ፖሊሲዎቿን በማሻሻል ጭምር በአፍሪካ ቀንድ ላይ ከሚገኙ ሀገራት ግንባር ቀደም የሆነችበትን አጋጣሚ በእጅጉ ያሰፋና የኢትዮጵያን ሀያልነት ያስመሰከረ ነው። ይህን ተከትሎ የአሜሪካ መንግስት የጋራ ተጠቃሚነትና ግጭት መቀነስ የሚለውን ፖሊሲ የማይጠቀም የትኛውም ሀገር ላይ አሜሪካ እርምጃ ልትወስድ እንደምትችል ጭምር ስጋቶች ይቀመጣሉ። ለዚህ ደግሞ ማሳያ የሚሆነው አሜሪካ ከቀናት በፊት በሱዳን ባለው የእርስ በርስ ጦርነት ላይ በቀጥታም ሆነ በተዘዋዋሪ መንገድ ተሳትፎ እያደረጉ ያሉ አካላት፣ የጦር መሳሪያ ድጋፍ እያደረጉ ያሉ አካላት፣ የጀነራል አልቡርሃንንም እንበለው የፈጥኖ ደራሽ ኃይሉን እየደገፉ ያሉ አካላት ላይ ከባድ የሚባል ማዕቀብ እጥላለሁ ብላ አሜሪካ ይፋ አድርጋለች። ከባድ የሚባል ማዕቀብ እጥላለሁ በማለት ይፋ ያደረገችበት ላይ ደግሞ የመጀመሪያዋ ሀገር ኤርትራ ተጠቃሽ ነች። ታዲያ ኤርትራ አሁን ላይ አሜሪካ በኢትዮጵያና በኤርትራ መካከል የሰላም ንግግር፣ የዲፕሎማሲ ንግግር ያስፈልጋል ብለው የአሜሪካው ፕሬዚዳንት ዶናልድ ትራምፕ የብሔራዊ ደህንነት ፖሊሲያቸው አድርገው በአፍሪካ ቀንድ ላይ ግጭትን መቀነስ የሚል አጀንዳ ይዘው መጥተው ኤርትራ ማትቀበል ከሆነ ኤርትራ ግጭቷ ከኢትዮጵያ ጋር ሳይሆን ከአሜሪካ ጋር ጭምር ነው የሚሆነው። ይህ ደግሞ ለኤርትራ ኢኮኖሚም ፖለቲካም ሆነ ለማንኛውም ነገር ጎጂ ነው። ኤርትራ አሁን ላይ ባለው ኮንቴክስት ከአሜሪካ ጋር የምንበለው ከእስራኤል ጋር የምንበለው ከሌሎች ሀገራት ጋር ጭምር አሁን ያለችበት ሁኔታ ጥሩ የሚባል አይደለም። ከአሜሪካ ጋር እንደውም ከቅርብ ጊዜ ወዲህ ያላትን የሁለትዮሽ ግንኙነት ለማደስና ለማጠናከር ሲባል የተለያዩ እርምጃዎችን ስትወስድ ነበር። የኤርትራው የውጭ ጉዳይ ሚኒስትር የተለያዩ መድረኮችን በመጠቀም የ80ኛው የተባበሩት መንግስታት ድርጅትን መድረክ በመጠቀም ጭምር የአሜሪካ መንግስት ላይ የሁለትዮሽ ግንኙነትን ለማጠናከር ከፍተኛ ጥረት አድርገዋል። ያ የሆነ ባለበት በዚህ ወቅት ላይ አሜሪካ በአፍሪካ ቀንድ ላይ የግጭት መቀነስና የጋራ ተጠቃሚነት ላይ የሚያተኩር አዲስ ፖሊሲ ነው ወይም ደግሞ አዲስ አካሄድን ይዛ መጣለች። ስለዚህ ግጭቱን ለመቀነስ በመጀመሪያ በኢትዮጵያና በኤርትራ መካከል ዲፕሎማሲ ወይም ደግሞ ድርድር ያስፈልጋል። የጋራ ተጠቃሚነት ማለት ደግሞ ኢትዮጵያ ወደ ቀይ ባህር የምትገባ ከሆነ አሜሪካ የደህንነት ስጋት አለ በአፍሪካ ቀንድ ላይ፣ በቀይ ባህር ላይ የደህንነት ስጋት አለ። ያንን ለማስቆም ደግሞ ከኢትዮጵያ ጋር አጋርነቴን አጠናክሬ ይቀጥላል ወይም ደግሞ ከኢትዮጵያ ጋር አጋሮኝ እሰራለሁ እያለች ባለችበት በዚህ ወቅት ላይ ኢትዮጵያ ወደ ቀይ ባህር የምትገባ ከሆነ አሜሪካ የጋራ ተጠቃሚ ትሆናለች። ይህን የጋራ ተጠቃሚነቷን ለማስጠበቅ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢትዮጵያና በኤርትራ መካከል ያለው ግጭት አሁን ላይ በዓለማችን ላይ ከተፈጠሩ ግጭቶች በላይ ለሳቸው እጅግ አሳሳቢውና መሰረታዊ ግጭት እንዲሆን አድርጎታል። አሁን ላይ አሜሪካ በአፍሪካ ቀንድ ላይ ግጭት ይፈጠራል ወይም ደግሞ የተፈጠረውን ግጭት ለመፍታት ዋነኛ የምትፈልግበት ምክንያት የኢትዮጵያን የቀይ ባህር ጉዞ ላይ
ያላትን ድጋፍ በይፋ ለማረጋገጥ ነው። ኢትዮጵያ ወደ ቀይ ባህር ለመግባት ጥያቄ ካቀረበች በኋላ ከቀዳሚዎቹ ሀገራት ሀያላን ሀገራት መካከል ቀዳሚዋ አሜሪካ ነበረች ኮንፊርም ያደረገችው። ኢትዮጵያ ወደ ቀይ ባህር የምትገባ ከሆነ ኢትዮጵያ ኢኮኖሚዋን ከማሳደጓ በተጨማሪ ወደ ቀይ ባህር ላይ መግቢያ በር ከማግኘቷ በተጨማሪ በቀይ ባህር ላይ የተፈጠረውን የቀይ ባህር ደህንነትን ለማስጠበቅ ከአሜሪካ ጋር የደረሰችበትን ስምምነት ተፈጻሚነቱን ለማረጋገጥ የሚያስችልን እድል ስለምታገኝ የኢትዮጵያን የቀይ ባህር ፍላጎትና ኢትዮጵያ ወደ ቀይ ባህር ለመመለስ የምታደርገውን ጉዞ በመደገፍ አሜሪካ በኢትዮጵያና በኤርትራ መካከል ያለው ግጭት እንዲፈታ ትፈልጋለች። ሁለተኛው የአሰብ ወደብ የባለቤትነት ጥያቄ ነው። የአሰብ ወደብ የባለቤትነት ጥያቄ ለኢትዮጵያ ወደ ቀይ ባህር ከመመለስ ጋር አብሮ የሚነሳ ብቻ ሳይሆን ኢትዮጵያ በታሪክ የምታነሳው ባለቤት የሆነችበት ሁልጊዜም የምትከራከረው በህግ፣ በታሪክ፣ በጂኦግራፊ ባለቤትነቱ የተረጋገጠበት ሀብቷ ነው የቀይ ባህር ወይም ደግሞ የአሰብ ወደብ መግቢያ። ኢትዮጵያ በአሰብ ወደብ ላይ ያቀረበች ያለችውን ጥያቄ ተከትሎ የአሜሪካው አምባሳደር ሞሳድ ብሉስ በቅርብ ጊዜ የተለያዩ ዶክመንቶች ማጣሪያዎችን ሁሉ ጀምረዋል። ይሄ አሜሪካ በኢትዮጵያና በኤርትራ መካከል ያለውን ግጭት ለሁለቱ ሀገራት ከሚሰጠው ጥቅም በተጨማሪ አሜሪካ በአፍሪካ ቀንድ ላይ ከሌሎች ሀያላን ሀገራት በተለየ መልኩ ልታገኝ የምትችለው ጥቅም ለማስጠበቅ አስባ የምታደርገው ጥረት ነው። ስለዚህ በአምባሳደር ሞሳድ ብሉስ የሚመራው ቡድን እያጣራ ያለው የተለያዩ ዶክመንቴሽኖች እያያዛቸው ያሉ ፋይሎችን መነሻ በማድረግ አሜሪካ የኢትዮጵያ የአሰብ ወደብ የባለቤትነት ጥያቄ ትክክልና አግባብ መሆኑን በመረዳቷ የኢትዮጵያን የቀይ ባህር ጥያቄ ከሚደግፉ ሀያላን ሀገራት መካከል ቀዳሚ በመሆን ጭምር በአምባሳደሮቿ ደግሞ በአሜሪካ አፍሪካ ጦር እዝ አዛዥ በሆኑት ጀነራል አንደርሰን በኩል ኢትዮጵያ እያቀረበች ያለችው የባህር በር ጥያቄ ተገቢና አግባብነት ያለው መሆኑን ይፋ አድርጋለች። ስለዚህ አሁን የአሜሪካው ፕሬዚዳንት ዶናልድ ትራምፕ የዓለም የሰላም መሪ መባል ይፈልጋሉ፣ የኖቤል ሽልማትን ማሸነፍ ይፈልጋሉ። ይህን ለማድረግ ደግሞ ዓለም ከፍተኛ ስጋት ያስቀመጠባቸው በሚሊዮኖች የሚቆጠሩ ሰዎች እልቂትን ይፈጥራሉ ተብለው እየተሰጉ ያሉ ውጥረቶች ለመፈንዳት ከጫፍ የደረሱ ውጥረቶችን መፍታት ወይም ደግሞ ወደ ሰላም ስምምነት ማምጣት ቀዳሚ እቅዳቸው ነው። ያን ለማድረግ ደግሞ በኢትዮጵያና በኤርትራ መካከል የኢትዮጵያን የቀይ ባህር ጥያቄ መነሻ አድርጎ የተፈጠረው ውጥረት ሁነኛ መፍትሄ ሊሆናቸው ይችላል። ስለዚህ የሰላም መሪ ለመባል የኖቤል ሽልማቱን ለማሸነፍ ሲሉ በኢትዮጵያና በኤርትራ መካከል ያለው ውጥረት እንዲፈታ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የዲሞክራቲክ ኮንጎ እና የሩዋንዳውን መሪ ነጩ ቤተ መንግስት ጠርተው የሰላም ስምምነት እንዳፈራረሙ ሁሉ በኢትዮጵያና በኤርትራ ላይም መሰል ተመሳሳይ እርምጃ ይወስዳሉ ተብሎ ይጠበቃል። ሁለተኛው የአሜሪካ መንግስት በአፍሪካ ቀንድ አካባቢ ባለው የቀይ ባህር ሁኔታ ላይ የደህንነት ስጋት ተጋርጦብናል ወይም ደግሞ የቀይ ባህር የደህንነት ስጋት አደጋ ላይ ወድቋል። ይህን የቀይ ባህር የደህንነት ስጋት ደግሞ ለመፍታት ኢትዮጵያ ሁነኛ መድኃኒት ነች ወይም ደግሞ ኢትዮጵያ ሁነኛ አማራጭ ነች የሚል እቅድ አላቸው። ያን እቅዳቸውን ለማስፈጸም በኢትዮጵያና በአሜሪካ መካከል ወታደራዊ ስምምነቶች ተፈጽመዋል። ያን ለማድረግ ኢትዮጵያውን ላይ ጥያቄ እያቀረበች ያለችው የቀይ ባህር ጥያቄዋን ምላሽ በመስጠት ኢትዮጵያ ወደ ቀይ ባህር እንድትገባ ተደርጎ ኢትዮጵያ ጥያቄ እያነሳችበት ያለችው የአሰብ ወደብ ላይ ፍትሃዊነቱ ተረጋግጦ ኢትዮጵያ ወደ ቀይ ባህር ተመልሳ አሜሪካ የቀይ ባህር ደህንነትን ለማስጠበቅ ካላት ፍላጎት የተነሳ በኢትዮጵያና በኤርትራ መካከል ያለው ውጥረት እንዲተነፈስ ወይም ደግሞ አሜሪካና ጣልቃ በመግባት ኢትዮጵያና ኤርትራ የሰላም ስምምነት ላይ እንዲደርሱ ከፍተኛ ፍላጎት አላት። ሶስተኛውና የመጨረሻው አሜሪካ እያደረገች ያለችው የሰነድ ማጣሪያ ሌሎች ማስረጃ ማሰባሰቦችን መነሻ በማድረግ በአፍሪካ ቀንድ ላይ ዋነኛው የሰላም ሰዋሪ ወይም ደግሞ በአፍሪካ ቀንድ ላይ ስትራቴጂካዊ የሆነችው ቦታ ኢትዮጵያ ላይ ሰላም እንዲሰፍን ኢትዮጵያ አሰብ ወደብ ላይ እያቀረበች ያለችውን ጥያቄ በሰነድ በማስረጃ በታሪክ በማቅረብ አሜሪካ ይህንን ውጥረት ዳኛ ሆና በመገላገል ኢትዮጵያ ወደ ቀይ ባህር እንድትገባ የአሰብ ወደብ ባለቤት እንድትሆን ካላት ፍላጎት የተነሳ አሜሪካ አሁን ላይ በብሔራዊ ደህንነት ፖሊሲዋ ላይ ግጭትን መፍታትና የጋራ ተጠቃሚነት የሚል አጀንዳ ይዛ መጥታለች። ኢትዮጵያ በግጭት መፈታት ታምናለች፣ የጋራ ተጠቃሚ የሚለው ፖሊሲ ላይ ታምናለች። በተቃራኒው ኤርትራ በግጭት መፍታት አታምንም ወይም ደግሞ የጋራ ተጠቃሚነትን ፖሊሲ አትቀበልም። ስለዚህ እነዚህ ሁለት ምክንያቶች በኢትዮጵያና በኤርትራ መካከል ያለውን ልዩነት ቢያሰፉትም ከአሜሪካ ጋር ያላትን የዲፕሎማሲ ግንኙነት ማጠናከር እየፈለገች ያለችው ኤርትራ አሜሪካ ለድርድር ነጩ ቤተ መንግስት ስትጠራት እሺ ብላ ትሄዳለች።
ኢትዮጵያም ከአሜሪካ ጋር ያላት ግንኙነት እንዲበላሽ አትፈልግም። ደግሞ እውነታዎች አሏት። እውነታዎቿን በተጨባጭ ማስረጃ በማቅረብ ተጠቃሚነቷን ለማረጋገጥ ሲባል የነጩ ቤተ መንግስት ጥሪን ትቀበላለች። ስለዚህ በቀጣይ ዶናልድ ትራምፕ 2 ፖሊሲዎቻቸውን ይፋ አድርገዋል። ግጭትን እንፈታለን፣ የጋራ ተጠቃሚነት እናረጋግጣለን ብለዋል። ቀጣይ እርምጃ ልክ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ እና ሩዋንዳን እንዳስታረቁት ነጩ ቤተ መንግስት ላይ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ እና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ይገናኛሉ። ሲገናኙ ግን የዩናይትድ ኔሽንስ ቻርተር፣ የአፍሪካ ዩኒየን ቻርተር፣ ዓለም አቀፍ ህግን ጨምሮ ኢትዮጵያ ማስረጃዎችን አቅርባ የአሰብ ወደብን ቀዳሚ አጀንዳ አድርገው እንደሚወያዩ ነው የተገለጸው። ስለዚህ የአሜሪካ ብሔራዊ ደህንነት ያወጣው ፖሊሲ ይሄን ነው የሚመስለው። በኢትዮጵያና በኤርትራ መካከልም የፖሊሲው አተረጓጎም ልዩነት በዚህ ማዕቀፍ ውስጥ ነው የሚታየው። ስለዚህ በቀጣይ ዶናልድ ትራምፕ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ እና የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ለንግግር ይጋብዛሉ አይጋብዙም የሚለውን አብረን የምናይ ይሆናል። ነገር ግን ከተጋበዙ ደግሞ የትኛው ወገን አሸናፊ ይሆናል የሚለው ገና ከሆነ የምናውቀው ስለሆነ በቀጣይ ምን ሊፈጠር ይችላል የሚለውን እናንተ ኮመንት ሴክሽን ላይ ሀሳባችሁን አሳውቁኝ። ወደ ሁለተኛው አጀንዳችን ተሻገርኩኝ። ሁለተኛው አጀንዳችን በአፍሪካ ቀንድ ላይ ያለው ውጥረት መሪ ተዋናይ ማን ነው በሚለው ላይ በኢትዮጵያ በኩልና በኤርትራ በኩል 2 ጽንፍ የወጡ ሀሳቦች እየተንጸባረቁ ይገኛሉ። ሆርን ሪቪው የተባለ ድረገጽ ይዞት በወጣው መረጃ መሰረት በአፍሪካ ቀንድ በተለይም ደግሞ በምስራቅ አፍሪካ ላይ ላለው ግጭትና ውጥረት መነሻ ወይም ማጠንጠኛ ኤርትራ መሆኗን የሚገልጽ ሀተታ ይዞ ወጥቷል። ኤርትራ የዚህ ግጭት ጠንሳሽ ወይም ደግሞ የግጭቱ ፈጣሪ ባለቤት መሆኗን በይፋ ያረጋገጡ ደግሞ ኤርትራ እየተጠቀመቻቸው ያሉ ስትራቴጂኮችን ጭምር በመግለጽ ሆርን ሪቪው አስነብቧል። የሆርን ሪቪው ንባብ መነሻ በማድረግ የኤርትራው የማስታወቂያ ሚኒስተር አቶ የማነ ገብረ መስቀል በኦፊሻል የኤክስ ገጻቸው ላይ በአፍሪካ ቀንድ በተለይም ደግሞ በምስራቅ አፍሪካ እየተፈጠረ ባለው ውጥረት ላይ የግጭቱ ፈጣሪና ጠንሳሽ ኢትዮጵያ ናት በማለት በኢትዮጵያ ከፍተኛ ባለስልጣናትና ኢትዮጵያውያን በማህበራዊ ሚዲያ ላይ የሚንቀሳቀሱ ኢትዮጵያውያንን ተከሳሽ አድርገዋል። እነዚህ 2 ሀሳቦች ማስረጃቸው ምንድን ነው? ኤርትራ እንዴት ነው በአፍሪካ ቀንድ ላይ ግጭትን እየፈጠረች ወይም ደግሞ ቀጠናውን የግጭት ቀጠና ለማድረግ እየሰራች ያለችው የሚለውና ኢትዮጵያ ከዚህ ወቀሳ ወይም ደግሞ ከዚህ ክስ ጀርባ ምን ማስረጃዎች ተገኝተውባታል የሚሉ ጉዳዮች ላይ ሀሳቤን አስቀምጥላችኋለሁ። የኢትዮጵያ መንግስት ከኤርትራው የማስታወቂያ ሚኒስተር ክስ ፈጣሪ ወይም ደግሞ ግጭት ፈጣሪ በአፍሪካ ቀንድ በምስራቅ አፍሪካ ላይ የውጥረት አራጋቢ የሚሉ ክሶችና አቤቱታዎች ቀርበውበታል። በኢትዮጵያ መንግስት ላይ የኤርትራው የማስታወቂያ ሚኒስተር ያቀረቡት ክስ የኤርትራ መንግስትን ሉዓላዊነት በመዳፈር ኢትዮጵያ የቀይ ባህር ጥያቄዋን ለማስመለስ በምታደርገው እንቅስቃሴ ላይ ሐሰተኛ ትርክቶችን በመፍጠር ኤርትራ ላይ ሉዓላዊነቷን በመዳፈር ግጭትን ለመፍጠርና ወደ ጦርነት ለመግባት ከፍተኛ ጥረት እያደረገች ነው። ለዚህ ደግሞ ኤርትራ ተገቢውን ምላሽ ለመስጠት ዝግጁ ናት። ኤርትራውያን የሀገራቸውን ሉዓላዊነት ለማስጠበቅ ጭምር ዝግጁ ነን በማለት ነው እንግዲህ በኦፊሻል ኤክስ ገጻቸው ላይ መልእክታቸውን ያስተላለፉት። እንደሚታወቀው ከሆነ ኢትዮጵያ የቀይ ባህር ጥያቄን ካነሳችበት ጊዜ ጀምሮ ከራስ ገዛ ሶማሌላንድ ጋር የመግባቢያ ስምምነትን ስትፈራረም ኤርትራ፣ ሶማሊያና ግብጽ በጋራ በመጣመር የአስመራ ስምምነት በሚል የሶስትዮሽ ጥምረት ከፈጠሩ በኋላ የኢትዮጵያን የቀይ ባህር ጥያቄ ለማጥፋትና ኢትዮጵያን ከቀይ ባህር ለማራቅ በሚያደርጉት እንቅስቃሴ የተለያዩ ሴራዎችን ሲያደርጉ የውስጥ ኃይሎችን ጭምር በማስታጠቅ የጦርነት ትንኮሳ ሲያደርጉ ኢትዮጵያ ወደ ጦርነት ለመግባት ወይም ደግሞ ወደ ግጭት ለመግባት ምንም አይነት ፍላጎት አላሳየችም። ታስታውሱ ከሆነ በቅርብ ጊዜ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ ሉዓላዊነቷን በመዳፈር የኤርትራ መንግስት እየወሰደ ባለው እርምጃ ላይ የምትታቀብበት ጊዜ እንደሚያበቃ ገልጸዋል። የምትታቀብበት ጊዜ ያበቃል ማለታቸው እንግዲህ ሉዓላዊነታችንን በመዳፈር እያደረጋችሁት ያላችሁት የጦር ቅስቀሳ ወይም ደግሞ የጦርነት ትንኮላ የሚያቆመበት ጊዜ፣ ኢትዮጵያ ደግሞ ያጸፋ ምላሽ የምትሰጥበትም ጊዜ ሊመጣ እንደሚችል ጭምር መግለጻቸውን ተከትሎ የኤርትራ መንግስት ባለስልጣናት ልንወረር ነው፣ ልንከበብ ነው የሚሉ ዘመቻቸውን ጀምረዋል። እንደውም በቅርብ ጊዜ የፍራንስ 24 ይዞት በወጣው ዘገባ ላይም እዚህ ላይ ከዚህ በፊት በነበረው ቪዲዮ ላይ ትንታኔውን ሰርቼላችኋለሁ። የኤርትራ መንግስት ባለስልጣናት ጠቅላይ ሚኒስትር ዶክተር አብይ አህመድ በጦር ሊመቱን ነው፣ ሊያጠቁን ነው፣ ሊዘምቱብን ነው፣ ኤርትራውያን ተዘጋጁ፣ ወታደራዊ ግዳጅ ግቡ የሚሉ ቅስቀሳዎችን ጭምር በማድረግ መላው ኤርትራውያንን ለጦርነት እያዘጋጁ ነው የሚገኙት። ታዲያ ራሳቸው በደገሱት የጦርነት ድግስ ላይ
የኢትዮጵያ መንግስት ባለስልጣናት ወደ ጦርነት ሊያስገቡን ነው፣ የአፍሪካ ቀንድን እያተራመሰች ያለችው ኢትዮጵያ ነች፣ ሐሰተኛ ትርክትን ፈጥራለች በማለት ጭምር ሀሳባቸውን ያንጸባርቃሉ። ለዚህ ደግሞ ማስረጃ ተብሎ በሚጠየቁበት ጊዜ የኢትዮጵያን የቀይ ባህር ጥያቄ እንደ ማስረጃ ያደርጋሉ። ጥያቄ በየትኛውም የፖለቲካ ታሪክ በየትኛውም የሀገራት የሁለትዮሽ ግንኙነት ላይ ጦርነት ሊሆን አይችልም ወይም ደግሞ ወደ ጦርነት ሊያስገባ አይችልም። ለዚህ ማሳያ የሆኑት ደግሞ ኡጋንዳና ኬንያ በቅርቡ የባህር በር ጥያቄን ኡጋንዳ አነሳች፣ ኬንያ ያንን የፈታችበት የዲፕሎማሲ መንገድ በሁለቱ ሀገራት መካከል የተደረሰው መግባባት ለኢትዮጵያና ለኤርትራ ምሳሌ መሆን የሚችል መግባባት ጭምር ነው። ታዲያ የኤርትራው ማስታወቂያ ሚኒስትር ኢትዮጵያ የአፍሪካ ቀንድ የውጥረት ማዕከል ነች ወይም ደግሞ ቀጠናውን የግጭት ማዕከል ለማድረግ እየሰራች ነው የሚለው በማስረጃ የተደገፈ ሳይሆን ኤርትራውያን ራሳቸውን ከተጠያቂነት ለማዳን የኤርትራ መንግስት ባለስልጣናት የፈጠሩትና ኤርትራውያን ላይ እየፈጠሩት ያለው ፕሮፓጋንዳ ነው። ወይም ደግሞ የኤርትራ ህዝብ መላው ህዝብ በጭቆና ውስጥ የሚኖረው ህዝብ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ላይ የሚያቀርበውን ተቃውሞ በማቆም የኢትዮጵያ መንግስት ሊወረን ነው ሊከበድ ነው የሚሉ ዘመቻዎችን እንዲጀምሩ ጭምር የሚያደርግ ነው እንጂ ኤርትራ በይፋ ኢትዮጵያ የጦርነት ግጭት ቀስቃሽ መሆኗን የሚያሳይ መረጃ አላቀረበችም። ኢትዮጵያ በእርግጥ የግጭት ፈጣሪ አለመሆኗን ደግሞ የሚያሳዩ እንደ አሜሪካ መንግስት ያሉ ሀያላን ሀገራት ጭምር ከኢትዮጵያ ጋር የአፍሪካ ቀንድን በተለይም ደግሞ የቀይ ባህር ደህንነትን ለማስጠበቅ የሁለትዮሽ ስምምነት ፈርመዋል። ሳምንት ባልሞላ ጊዜ ውስጥ ከፈረንሳይ ከእስራኤል እንዲሁም ደግሞ ከአሜሪካ ጋር የተደረሱ መግባባቶች ኢትዮጵያ ግጭት ፈጣሪ ላለመሆኗና ኢትዮጵያ በሶማሊያ አሁን ላይ ያለውን በሽብር እንቅስቃሴዎች ምክንያት የሚፈጠሩ ግጭቶችን ከመፍታት አንጻር እያደረገች ያለችውን እንቅስቃሴም በይፋ ያሳየ ነው። የኢትዮጵያ የውስጥ ችግሮች እንዳሉ ናቸው። ኢትዮጵያ በውስጥ ባለባት ችግር አማካኝነት ወደ አስከፊ ጦርነት ትገባለች የሚሉ ስጋቶች ቢቀመጡም ኤርትራ እንደዛ እያለች ባለችበት በዚህ ወቅት ላይ ኢትዮጵያ ግን በይፋ ውስጣዊ ችግሮቿ ከራሷ አቅም በላይ እንዳልሆኑ እና በራሷ አቅም ልትፈታቸው የሚችላቸው ችግሮች መሆናቸውን ጭምር ተገልጿል። ታዲያ ኤርትራ አሁንም በተደጋጋሚ ኢትዮጵያን ግጭት ፈጣሪ አድርጋ እያቀረበችበት ያለችው ሐሰተኛ ድራማ መሆኑን የሚያሳዩ መረጃዎች ወጥተዋል። ሌላኛው ተቃራኒው ክንፍ ደግሞ የተነሳው ሆርን ሪቪው ይዞት የወጣው ዘገባ ነው። በነገራችን ላይ የኤርትራው የማስታወቂያ ሚኒስተር የሆርን ሪቪው ዘገባዎችና ሀተታዎች ከወጡ ከደቂቃዎች በኋላ ግዴታ ምላሽ መጻፍ አለባቸው። ምክንያቱም የደበቁት እነሱ የያዟቸው ሚስጥራዊ ነገሮች በኢትዮጵያ ላይ የሚሰሯቸው የክፋት ስራዎችን ሁሉ ሆርን ሪቪው ስለሚያጋልጥባቸው ሆርን ሪቪውን እንደ ራሳቸው መተንፈሻ አካላቸው አድርገው ሆርን ሪቪው ሲተነፍስ አብረው እየተነፈሱ ነው ያሉት። ሆርን ሪቪው ይዞት በወጣው ዘገባ ላይ በአፍሪካ ቀንድ እየተፈጠሩ ባሉ ውጥረቶች በተለይም ደግሞ በሱዳን ባለው የእርስ በርስ ጦርነትን እንደምቹ አጋጣሚ በመጠቀም ኤርትራ የአፍሪካ ቀንድን ቀጠና እያተራመሰች ትገኛለች። ለዚህ ደግሞ ስልታዊ ስትራቴጂዎችን እየተጠቀመች ያለችው እነዚህ ስትራቴጂዎች ምንድን ናቸው በማለት ጭምር በመረጃ ሆርን ሪቪው ያቀረበው ሀተታ ለኤርትራ መንግስት ባለስልጣናት የደበቁትን ማንነታቸውን ያሳየ ብቻ ሳይሆን ዓለም አቀፉ ማህበረሰብ ኤርትራ በአፍሪካ ቀንድ ላይ እየፈጠረች ያለችውን ሁከት በቀላሉ እንዲረዳ ያደረገም ነው። ስለዚህ የኤርትራው ማስታወቂያ ሚኒስትር አስተያየታቸውን የሰጡበት የሆርን ሪቪው ገጽ በተጨማሪ በኤክስ ገጻቸው ላይ በለጠፉት ልጥፍ ላይ የተለያዩ የሚዲያ ተቋማት ሐሰተኛ ትርክት እየፈጠሩ የኤርትራን ስም የማጠልሸት ስራዎችን እየሰሩ ነው ብለዋል። ደመሶብ ጆርናል፣ ሬድሲ ቢከን የምንላቸውን ጨምሮ ሌሎች ደግሞ በኤርትራ መንግስት የሚዘወሩ የሚዲያ ተቋማት በኢትዮጵያ ላይ የሚሰሯቸው ሐሰተኛ መረጃዎች የሚያደራጇቸው ከታሪክ ማህደር ውስጥ ያልተጻፉ ታሪካዊ ማስረጃዎች ተብለው የሚለጠፉ ልጥፎች ሁሉ ግን ለነሱ ሰላምና ዲፕሎማሲን የሚሰብኩ አድርገው እየተወሰዱ ያሉበት ሁኔታ ነው ያለው። ሆርን ሪቪው ይዞት በወጣው ዘገባ ላይ እንዳለው ከሆነ በአፍሪካ ቀንድ ላይ ካለው ውጥረት በስተጀርባ ውጥረቱን በማባባስ ይህንን ውጥረት እንደምቹ ዕድል አድርጋ ተጠቅማ ቀጠናውን የጦርነት ቀጠና ለማድረግ እየተንቀሳቀሰች ያለችው ኤርትራ ነች የሚል ሀተታ ይዞ ወጥቷል። በዚህ ላይ ደግሞ ከ1991 ጀምሮ ነው የሚለው። ከ1991 ጀምሮ ማለት ኤርትራ ከኢትዮጵያ ተገንጥላ እንደ ሀገር ተቋቁሞ ያለው ካለችበት ጊዜ ጀምሮ የአፍሪካ ቀንድ ራስ ምታት ናት። የምስራቅ አፍሪካ ራስ ምታት ነች። ቀጠናውን አተራማሽ መሆኗም ይነገራል። ከዚህ በፊት ነግሬያቸዋለሁ። አፍሪካዊቷ ሰሜን ኮሪያ በማለት ዓለም አቀፉ ማህበረሰብ ጭምር የሚተቻት ሀገር ነች ኤርትራ። ጦርነት ጠማቂ ነች፣ ጦርነት አባባሽ ነች፣ ጦርነት ባለበት ሁሉ አጨብጫቢ ነች። በሶማሌ እርስ በርስ ግጭት ላይ አጨብጫቢ ነች፣ በግብፅ የውስጥ ጉዳይ ላይ አጨብጫቢ ነች፣ በሌሎች ጉዳዮች ላይ አጨብጫቢ ነች። ስለዚህ አሁን ላይ ባለው የሱዳን የእርስ በርስ ጦርነት ላይ ከገለልተኝነት ይልቅ የጀነራል አልቡርሃን ጦርን በመተባበር በመጠቀም የአፍሪካ ቀንድን ስትራቴጂካዊ በሆኑ መንገዶች ላይ ለማተራመስ እየተንቀሳቀሰች ትገኛለች። ምን መንገዶችን ኤርትራ ትጠቀማለች የሚለውን አንድ በአንድ ልንገራችሁ። የመጀመሪያው ኤርትራ ገለልተኛ ሳትሆን በሱዳን ጉዳይ ላይ ወገንተኛ በመሆን ለጀነራል አልቡርሃን ድሮንን ጨምሮ የተለያዩ ጦር መሳሪያዎችን እያስታጠቀች ትገኛለች።
የሱዳን የእርስ በርስ ጦርነት እንዲቋጭ ፈልጋለሁ የምትለው ኤርትራ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አድርገውት ማንም አድርጎት የማያውቀው በጦርነት ቀጠና ውስጥ ባለችው ሱዳን ውስጥ ጉብኝት አድርገዋል። የጀነራል አልቡርሃንን ጦር ለመደገፍ አጋርነታቸውን ለመግለጽ ሱዳን ድረስ ሄደዋል። ከዛ በፊት አስቀድመው ካይሮ በመሄድ ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ጋር የሱዳን መንግስትን እንደመደገፍ እንዳለባቸው መክረዋል። የሱዳኑ ጠቅላይ ሚኒስትር ዶክተር ካሚል ኢድሪስ አብረው መክረዋል። የኤርትራ መንግስት በይፋ በሱዳን የእርስ በርስ ግጭት ላይ ከገለልተኝነት ይልቅ ኢትዮጵያ በጉዳዩ ላይ ገለልተኛውን አቆማለች፣ ኬንያ ገለልተኛውን አቆማለች፣ እነ ጅቡቲ ገለልተኛውን ቆመዋል። በአፍሪካ ቀንድ ያሉ ሀገራት ገለልተኛ ሆነው በቆሙበት በዚህ ወቅት ላይ ኤርትራ በግብፅ መንግስት እየተዘወረች ለጀነራል አልቡርሃን ያላትን አጋርነትና ደጋፊነት በማሳየት ወገንተኝነቷን በይፋ ያረጋገጠችበት ሁኔታ ላይ ደርሳለች። ያ አንዱ ስትራቴጂኳ ነው፣ ወገንተኝነትን ማረጋገጥ። ሁለተኛው ወታደራዊ ስምሪት ነው። ወታደራዊ ስምሪቱን እያደረገች ያለችው ኤርትራ ቁጥራቸው 5000 የሚጠጉ የኤርትራ ሰራዊቶች የጀነራል አልቡርሃንን ጦር ለመደገፍ ሱዳን ድረስ ገብተዋል። ፖርት ሱዳን ገብተው የተለያዩ ቦታዎች ላይ የጦር ስልጠና እየወሰዱ ነው ያሉት። የጀነራል አልቡርሃንን ጦር ለማስደገፍ ከፍተኛ ጥረት እያደረጉ ነው ያሉት። ከዛም በተጨማሪ ከኤርትራ ጦር በተጨማሪ ከህዋት ጋር በፈጠሩት ጽምዶ አርሚ 7 የተባለውን የህዋትን ጦር ጭምር የጀነራል አልቡርሃን ጦርን እንዲደግፍ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ትዕዛዝ እየተሰጣቸው የኤርትራ መንግስት ለሱዳን ያለውን አጋርነት ለሱዳኑ መሪ ጀነራል አልቡርሃን ያለውን አጋርነት በይፋ እያረጋገጠ ነው ያለው። ስትራቴጂያቸው ወታደራዊ ድጋፍ ነው። ለዚህ ደግሞ 5000 የሚሆኑ ወታደሮችን አጠናክሮ ደግፎ ወታደሮች ስልጠና ሰጥተው ከጀነራል አልቡርሃን ጦር ጋር ተደግፈዋል። ሌላኛው ስትራቴጂያቸው የብሔር ካርድን መሳብ ነው። የብሔር ካርድን የሚስቡት ምስራቅ ሱዳን ላይ ያሉ አካላትን በማንነታቸው ወይም ደግሞ በጎሳቸው በዘራቸው አማካኝነት እንደተጠቆ ሆነው እንዲሰማቸውና የብሔር ጥያቄን አንስተው ተቃውሟቸውን አንስተው የብሔር ግጭት በሱዳን ውስጥ እንዲፈጠር ጦርነቱ ከመብረድ ይልቅ የብሔር ግጭት እየተፈጠረ ጦርነቱ ከዕለት ዕለት እየተባባሰ እንዲሄድ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የብሔር ካርድ ስበዋል። ወይም ደግሞ የብሔር ካርድን በመጠቀም ግጭት ለመፍጠር እየተንቀሳቀሱ ነው የሚገኙት። ይሄኛው ሌላኛው ስትራቴጂ ነው። ይህንን ተመሳሳዩን ነገር ሱዳን ላይ ያደረጉትን ኢትዮጵያ ላይ እያደረጉ ነው ያሉት። በትግራይ ክልል የሚንቀሳቀሰው ህወሓትን ይደግፋሉ፣ ደግሞ በአማራ ክልል የሚገኙ ታጣቂዎችን ይደግፋሉ፣ እነ ኦነግ ሸኔን ይደግፋሉ። የብሔር ካርድን በመሳብ ጦርነት ከማቆም ይልቅ ጦርነቱ እንዲቀጥል ከፍተኛ ፍላጎት አላቸው የኤርትራ መንግስት ባለስልጣናት። ይሄን ለማድረግ ደግሞ እየሰሩ ነው ያሉት። ሌላኛው ስትራቴጂያቸው የጦር መሳሪያ ዝውውር ነው። የጦር መሳሪያው ከኢራን ይጫናል፣ ከግብፅ ይጫናል። የኤርትራ አየር ማረፊያዎችን በመጠቀም ከፍተኛ ቁጥር ያለው የጦር መሳሪያ ለጀነራል አልቡርሃን ኤርትራ እያስታጠቀች ነው ያለችው። የራሷን አታስታጥቅም። ምን ኖሯት ምን ታስታጥቃለች? ያው ተሴም ሽት ናቸው። እንደውም ሱዳን በጦር አቅም ሳትሻል ትቀራለች ብላችሁ ነው? ትሻላለች። ጀነራል አልቡርሃን ኢቭን አሁን የሱዳን መንግስት እንደዚህ ለሁለት ተከፍሎ እንኳን የጀነራል አልቡርሃን ጦር ከኤርትራ ካላት የጦር አቅም የተሻለ የጦር አቅም ያለው ይመስለኛል። ግን የጦር መሳሪያዎችን ከኢራን ከቱርክ እያመጣች ጦርነቱ እንዲቀጥልና ጦርነቱ እንዲፋፋም ከፍተኛ የሆነ እንቅስቃሴ እያደረገች ነው ያለችው። ይህን ስትራቴጂ እየተጠቀመች ነው ያለችው ኤርትራ። ሌላኛው ስትራቴጂ በኢትዮጵያ ላይ የምታስበውን የሽምቅ ውጊያ በሱዳን ላይም የሽምቅ ውጊያ እንዲከፈት ከፍተኛ ጥረት እያደረገች ነው ያለችው። የሽምቅ ውጊያ እንዲኖርና ውጊያው እንዲቀጥል እያደረገች ነው ያለችው ኤርትራ። እነዚህን እንቅስቃሴዎችን በማጠናከር እነዚህን ስትራቴጂካዊ ስልቶችን በመጠቀም የሱዳን የእርስ በርስ ጦርነት እንዲቀጥል እያደረገች ነው። የሱዳን የእርስ በርስ ጦርነት ቀጠለ ማለት ኢትዮጵያ ወደ ቀይ ባህር ለመግባት የምታነሳው ጥያቄና ወደ ቀይ ባህር ለመግባት የምታደርገው ጥረት እየተጓተተ ይሄዳል። በነገራችን ላይ ኤርትራ በሱዳንም ፈነቀለችው፣ በግብፅም ፈነቀለች፣ በጅቡቲም ፈነቀለችው። ኢትዮጵያ የቀይ ባህር ጥያቄዋ ጊዜ ሊወስድ ይችላል እንጂ አይቀሬ መሆኑን እንኳን አልተረዱም። የሱዳን ጦርነት በዚህ ሁኔታ እንዲቀጥል እያደረገች አሜሪካ የሱዳን ጦርነት እንዲቋጭ ከፍተኛ ፍላጎት አላት። ሌሎች ሀገራት የሱዳን ጦርነትን ለመቋጭ ከፍተኛ ፍላጎት አላቸው። ሰብአዊ መብት ጥሰቶች፣ የሰብአዊ ውድመት እየተፈጸመ ነው። ሁማኒቴሪያን ተቋማቶች እያሉ ነው። ዓለም አቀፉ ማህበረሰብ ይህ ጦርነት ይብቃ፣ ንጹሃን እያለቁ ነው እያለ ነው።
ኤርትራ ግን በንጹሃን እልቂት እሷ የኢትዮጵያን የቀይ ባህር ጥያቄ ማዘግየት ትፈልጋለች። በንጹሃን እልቂት የኢትዮጵያን የቀይ ባህር ጥያቄ በማዘግየት የራሷን ፍላጎት ለማሳካት እያደረገች ባለችው እንቅስቃሴ ሱዳን ላይ እየፈጠረች ባለችው ድራማ የአፍሪካ ቀንድ የጦርነት ወይም ደግሞ ግጭት ፈጣሪ የሚል ስያሜን አግኝታለች። እነዚህ ሁለት ሀሳቦች ኤርትራዊ ባለስልጣናት ምን ይላሉ? ኢትዮጵያ የግጭት ፈጣሪ ናት፣ በትክክል በማስረጃ እንደተረጋገጠው ደግሞ ኤርትራ የሱዳን የእርስ በርስ ጦርነትን በመጠቀም በአፍሪካ ቀንድ ላይ ውጥረት ለመፍጠር እየሰራች ነው የሚሉ ሁለት መረጃዎች በሁለት ቦታ ላይ ሰዎች እንዲቆሙ አድርጓቸዋል። ደን በዚህ መሃል በአፍሪካ ቀንድ ያለውን ውጥረት ለመፍታት እየተንቀሳቀሰች ያለችው አሜሪካ ማን ነው ግጭት ፈጣሪው ብላ በአሜሪካ የአፍሪካ ጦር አዛዥ ጀነራል አንደርሰን ጋር ጀነራል ጻድቃን ገብረትንሳኤ፣ አቶ ጌታቸው ረዳና ሌሎች ባለስልጣናት በጋራ በመከሩበት ወቅት ላይ እንደተነገረው የአፍሪካ ቀንድ የግጭት ወይም ደግሞ የጦርነት ጠማቂ ኤርትራ መሆኗ ተረጋግጧል። ኤርትራ ጠማቂ ከመሆኗ በተጨማሪ ደግሞ የሱዳን የእርስ በርስ ጦርነትን አሜሪካ እንዴት ልፍታ ብላ ለመፍታት እየተንቀሳቀሰች ባለችበት በዚህ ወቅት ላይ የተለያዩ ማስረጃዎች ኤርትራ በጉዳዩ ላይ እጇ በቀጥታ እንዳለበት እያሳዩ ይገኛሉ። ስለዚህ የአፍሪካ ቀንድ የግጭትና የጦርነት ፈጣሪ ኢትዮጵያ እንጂ ኤርትራ አይደለችም ለሚሉት ለኤርትራ መንግስት ባለስልጣናት ተገቢውን ምላሽ የሰጠ ሀተታ ነው። የኤርትራ መንግስት ባለስልጣናት መረዳት ያለባቸው ኢትዮጵያ አሁንም ሰላምን ስለፈለገች ነው እንጂ የቀይ ባህር ጉዳይ ወይም ደግሞ የአሰብ ወደብ ጉዳይ ኢትዮጵያ ጦሯን ብታዘምት እኮ በአፍሪካ ካሉ ግንባር ቀደም ጦሮች መካከል ቀዳሚ የሆነው የኢትዮጵያ ጦር ለረጅም ዓመታት በማዕቀብ ውስጥ ሲማቀቅ የነበረና ግብፅና ሱዳንን ጠብቆ ጦር የሚታጠቀው የኤርትራ ጦር ጋር ፊት ለፊት እንኳን መገናኘት መተያየትም የማይችሉበት ሁኔታ ነው ያለው። ስለዚህ በዚህ ምክንያት የአፍሪካ ቀንድ የግጭት ፈጣሪ ኤርትራ እንደሆነች ነው የተረጋገጠው። ወደ ቀጣይ አጀንዳችን እንሻገራለን። ሶስተኛው አጀንዳችን የስዊድን መንግስት የስዊድን የደህንነት አካል በስዊድን የሚገኝ የኤርትራ ኦርቶዶክስ አብያተ ክርስቲያን ላይ እርምጃ ወስዷል። ለምን እርምጃው ተወሰደ የሚለውን በዝርዝር እናያለን። የስዊድን መንግስት ይፋ ባወጣው መረጃ መሰረት በስዊድን ሀገር ከፍተኛ ቁጥር ያላቸው የኤርትራ ስደተኞች እዛ ይኖራሉ። እነዚህ የኤርትራ ስደተኞች ታዲያ የተለያዩ ሃይማኖት ተከታዮች ናቸው። የተለያዩ የሃይማኖት ማዕቀፍ ውስጥ ያሉ ናቸው። የስዊድን መንግስት አሁን ላይ የተለያዩ ማጣሪያዎችን እያደረገ ሲሆን ማጣሪያ ካደረገባቸው ተቋማት መካከል በስዊድን የሚገኘው የኤርትራ የኦርቶዶክስ ተዋሕዶ አብያተ ክርስቲያን ቤተክርስቲያን ላይ ባደረገው ማጣሪያ ላይ እርምጃ ወስዷል። ያን እርምጃ ወሰደው ምንድነው 85100 የአሜሪካን ዶላር በአመት የስዊድን መንግስት በስዊድን ለሚገኘው የኦርቶዶክስ አብያተ ክርስቲያን የኤርትራውያን አብያተ ክርስቲያን ድጋፍ ያደርጋል። ያን ድጋፍ የሚያደርገውን ገንዘብ አብያተ ክርስቲያኗ ታወጣና ለኤርትራ መንግስት በድጋፍ መልክ ትሰጣለች ወይም ደግሞ የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ትደግፋለች በማለት የስዊድን መንግስት አምባገነናዊ ስርዓትን በመደገፍ በማለት ለቤተክርስቲያኗ ሲያደርግ የነበረውን ድጋፍ አቋርጧል። በነገራችን ላይ እዚህ ሀሳብ ላይ ቆም ብላችሁ ማሰብ ያለባችሁ ነገር የኤርትራ መንግስት አምባገነናዊ ስርዓቱን ለማስፈጸም በተለያዩ ሀገራት በአውሮፓም በለው በአሜሪካ በየትም ሀገራት መዳረሻዎች የሃይማኖት ተቋማትን ጭምር በመጠቀም እንቅስቃሴዎችን ያደርጋል። በተለያዩ ሀገራት እንሂድ በስደት የሚገቡ ኤርትራውያን ለመሰደዳቸው ዋነኛ ምክንያት አድርገው የሚያስቀምጡት ወይም ደግሞ ስደተኛ ካምፕ ደርሰው ሪፊውጅ ካምፕ ከገቡ በኋላ ለምን ተሰደዳችሁ ተብለው ሲጠየቁ የሚሉት በሀገራቸው ያለው አምባገነናዊ ስርዓት፣ ሰብአዊና ዲሞክራሲያዊ መብቶች መጣሳቸውን፣ ሌሎች ጉዳዮችን በመነሻነት ያነሳሉ። ያን ካነሱ በኋላ ግን አገራቸው እዛ ስዊድን መኖር ከጀመሩ ወይ ደግሞ ሌላ አውሮፓ ሀገር ላይ መኖር ከጀመሩ በኋላ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እያስገደዳቸው ይሁን ሳያስገድዳቸውም ለኤርትራ መንግስት ድጋፋቸውን ያደርጋሉ። አንደኛው የኤርትራ መንግስት ኢኮኖሚውን ከሚያጠነክርበትና ኢኮኖሚውን ከሚያፈረጥምበት መንገድ መካከል የዲያስፖራ ሶሳይቲው የገንዘብ ድጋፍ ነው። የዲያስፖራ ሶሳይቲው የገንዘብ ድጋፍ የሚያደርገው አንድ በግዳጅ ነው፣ አንድ በፍላጎት ነው። በግዳጅ የሚያደርጉት ቤተሰቦቻቸው በኤርትራ የሚኖሩ ቤተሰቦቻቸው ላይ ከሚደርሰው ሁሉን አቀፍ ጫና ነው። የመብት ጥሰቶች አሉ፣ የዲሞክራሲያዊ መብት ጥሰቶች አሉ። እነዚህን ለመቋቋምና ቤተሰቦቻቸው ሰርቫይቭ እንዲያደርጉ ቤተሰቦቻቸውን ለማዳን ሲሉ በተለያዩ ሀገራት የሚገኙ ኤርትራውያን ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለሚመራው የኤርትራ መንግስት ድጋፍ ያደርጋሉ። ከሚሰሩት ስራ ላይ ቀንሰው ድጋፍ ያደርጋሉ፣ ሰፖርት ያደርጋሉ። አገራቸው ላይ እኛ ሀገር ያሉ ዲያስፖራዎች ከቅርብ ጊዜያት ወዲህ
በጣም እጅግ አስገራሚ የተባሉ ልማቶችን እየሰሩ ነው ያሉት። የህዳሴ ግድብ ላይ የዲያስፖራው ሚና እጅግ ከፍተኛ ነው። አሁንም ቢሆን ኢትዮጵያ የቀይ ባህር ጥያቄ እያነሳች ባለችበት ሁኔታ ላይ ኢትዮጵያ ወደ ቀይ ባህር እንድትገባ የዲያስፖራው ማህበረሰብ የሚያደርገው አስተዋጽኦ እጅግ የጎላ ነው። በሪል ስቴት ዘርፉ ላይ እንበል፣ በልማት ዘርፉ ላይ፣ በተለያዩ ፋብሪካዎች ላይ፣ በተለያዩ እንቅስቃሴዎች ላይ የኢትዮጵያ ዲያስፖራ ኢትዮጵያን ለማሳደግ የኢትዮጵያን ኢኮኖሚ ከፍ ለማድረግ የሚያደርገው እንቅስቃሴ እጅግ የጎላ ነው። በተቃራኒው የኤርትራ ዲያስፖራዎችን ካየናቸው ግን የኤርትራ መንግስት በሚያደርስባቸው አስገዳጅ የሆኑ ተጽዕኖች፣ ቤተሰቦቻቸው ላይ በሚደርሱ የመብት ጥሰቶች፣ ቤተሰቦቻቸው ላይ በሚደረጉ ጣልቃ ገብነቶች አማካኝነት የኤርትራ መንግስት ቤተሰቦቻቸው ላይ ጥቃት እንዳይሰነዝር የተለያዩ እርምጃዎችን እንዳይወስዱባቸው በአስገዳጅ ሁኔታ የሚያገኙት ገንዘብ ላይ የሚልኩት ገንዘብ እየጠቀመ ያለው ለአስመራ ልማት ወይም ደግሞ ለኤርትራ ልማት ሳይሆን የኢሳያስ አፈወርቂን የስልጣን ዘመን ማራዘሚያ ነው። የሚሰሩ የተለያዩ የሚወጡ ጽሁፎችን ለማክሸፊያ ከኢትዮጵያ የሚገኙ እውነተኛ ማስረጃዎችን ለማክሸፍ ሐሰተኛ ፕሮፓጋንዳዎችን ጭምር ለማዘጋጀት የተለያዩ ዘመቻዎችን አጠናክረው ለመቀጠል የሚጠቀሟቸው ለፕሮፓጋንዳ ሐሰተኛ ፕሮፓጋንዳዎችን ለመስራት የሚጠቀሙ ከፍተኛ የሆነ በጀት ነው። በእነዚህ ምክንያቶች እነዚህን መነሻ ነጥቦች አንኳር አድርጎ የኤርትራ መንግስት በግዳጅ በተለያዩ ሀገራት ከሚኖሩ ኤርትራውያን ገንዘብ እንደሚሰበስብ ይታወቃል። ይሄ የሆነ ባለበት በዚህ ወቅት ላይ በስዊድን የሚገኘው የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ የስዊድን መንግስት የሚሰጣቸውን ድጋፍ $81,100 ለኤርትራ መንግስት ድጋፍ ያደርጋሉ። ስዊድን ደግሞ ይህንን ድጋፍ የምሰጠው እየደረሰብን ነው ከምትሉት ተጽዕኖ ነፃ እንድትወጡ ወይም ደግሞ የኤርትራ መንግስት ተጽዕኖ እያደረገብን ነው ብላችሁ የምታደርጉትን እንቅስቃሴ ተቃውማችሁ እዚህ በመኖራችሁ የስዊድን መንግስት እናንተን እየተንከባከባችሁ ነው እንጂ እነሱን እንድትደግፉ አይደለም በሚል መረጃ መሰረት የስዊድን የደህንነት ተቋም ባደረገው ማጣሪያ ነው። ቤተሰቦቻቸውን አይደለም ሰፖርት ያደረጉት አምባገነናዊ አገዛዙን ነው። ሰፖርት ያደረጉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ነው። ስለዚህ የስዊድን መንግስት በወሰነው ውሳኔ ካሁን በኋላ የስዊድን መንግስት ለዚህ ተቋም ፈንድ እንደማያደርግ ይፋ አድርጓል። የስዊድን መንግስት ከወሰነው ውሳኔ በተጨማሪ ደግሞ ባሳለፍነው ሳምንት የኖርዌይ መንግስት በኖርዌይ የሚገኙ ኤርትራውያን ለኤርትራ የሚያደርጉትን ድጋፍ የገንዘብ ድጋፍ ብቻ ሳይሆን የኖርዌይ ደግሞ አስከፊነቱ በማህበራዊ ድረገጽ ላይ ጭምር የሚያደርጉትን ድጋፍ ተከትሎ ማጣሪያ እያደረገ እርምጃ እየወሰደ ነው ያለው። ስለዚህ ኤርትራውያን ወደ ተለያዩ ሀገራት በስደት ሲገቡ የኤርትራ መንግስት አምባገነናዊ ነው፣ እየተጫነን ነው፣ እየጨቆነን ነው ካሉ በኋላ በተዘዋዋሪ ደግሞ የኤርትራ መንግስትን መደገፍ የለባቸውም በማለት እነ ኖርዌይ እነ ስዊድን እየወሰዱት ያሉት እርምጃ ዓለም አቀፉ ማህበረሰብ ከኤርትራ በተቃራኒ መቆሙን በይፋ ያረጋገጠ ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ስልጣኑን ለማራዘም ኤርትራውያንን እያስገደደ የሚያደርገው የገንዘብ ማሰባሰቢያ ዘዴ አዋጭ አለመሆኑን በይፋ ያረጋገጠ ነው። ስለዚህ የስዊድን መንግስት የደህንነት ቢሮ ባደረገው ማጣሪያ የስዊድን ኦርቶዶክስ ተዋሕዶ ቤተክርስቲያን የኤርትራውያኖቹ የሚገኙበት ለኤርትራው አምባገነን አገዛዝ የሚያደርገውን ድጋፍ መነሻ አድርገው ድጋፉን አቋርጧል። ኖርዌይ ማጣሪያ እያደረገች ኤርትራውያን ላይ እርምጃ እየወሰደች ነው ያለችው። ሌሎች ሀገራትም በዚህ እርምጃ ላይ ይቀጥላሉ። ይህ የሚሆነው እስከ መቼ ነው ካላችሁ የኤርትራ አምባገነናዊ የሆነ ስርዓት እስከሚቆም ድረስ እና ኤርትራ በነፃነት ዜጎች የሚወጡባት የሚገቡባት ሀገር እስከምትሆን ድረስ ነው። ስለዚህ በተለያዩ ሀገራት የሚገኙ ኤርትራውያን ከአምባገነናዊ መንግስት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ያላቸው ትብብር አዋጭ እንዳልሆነ እንዲረዱ የሚያደርጉ እርምጃ ነው ስዊድን የወሰደችው። ሌሎች ሀገራት ደግሞ በቀጣይ ምን እርምጃ ይወስዳሉ የሚለውን ከዚሁ ከግምቱ መረዳት ያስፈልጋል። ምክንያቱም የአውሮፓ ሀገራት 1 እና 2 ሀገራት ይህን እርምጃ ከወሰዱ ሌሎች የአውሮፓ ሀገራት ይህንን እርምጃ በመቀበል የማያስቀጥሉበት ምንም አይነት ምርጫ እንደሌለ ጭምር ስለሚገለጽ ማለት ነው። ስለዚህ የስዊድን የብሔራዊ ደህንነት ተቋም ይፋ ባደረገው መረጃ መሰረት ለኤርትራ መንግስት ሲደረግ የነበረውን ድጋፍ ግምት ውስጥ በማስገባት የገንዘብ ድጋፉን አቋርጧል። በቀጣይ ሌሎች እርምጃዎችንም ሊወስድ ይችላል። ምን እርምጃ ሊወስድ ይችላል የሚለውን ደግሞ መረጃውን ተከታትዬ ያደርሳችኋለሁ። ለዛሬ ያስኩላችሁ 3 አበይት ጉዳዮች እነዚህ ነበሩ። በቀጣይ በሌሎች ፕሮግራሞች ተመልሼ እመጣለሁ። ለዩቲዩብ ቻናል አዲስ ከሆናችሁ አሁኑኑ የደወል ምልክቷን በመጫን ቻናሌን ሰብስክራይብ፣ ቪዲዮን ላይክ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። በቀጣይ በሌሎች ፕሮግራም እስከምንገናኝ ድረስ ቸር ቆዩ። አመሰግናለሁ።